የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተናን ሙሉ በሙሉ በበይነ መረብ ለመፈተን መታቀድ መቻሉ መልካም ሆኖ ነገር ግን አስፈላጊው የመብራት የኮምፒውተርና የኔትወርክ መሰረተ ልማት ባልተሟላባቸው ትምህርት ቤቶች ተምረው የሚፈተኑ ተማሪዎች ውጤት ላይ ከፍተኛ አሉታዊ ተጽዕኖ ስለሚኖረው ምን አይነት መፍትሄ ተቀምጧል? ለ2018 ዓመተ ምህረት በ12ኛ ክፍል ፈተና የሚያልፉ ተማሪዎችን ምጣኔ ለማሻሻል ለተማሪዎች እየተሰጠ ያለው የማጠናከሪያ ትምህርት የክልሎች አፈጻጸም በምን ደረጃ ላይ ይገኛል? እንዲሁም የ2017 እና በፊት ተማሪ ማሳለፍ ላልቻሉ አስፈታኝ ትምህርት ቤቶች ተማሪዎች እንዲታገዙ ምን የተለየ ስራ መስራት ተችሏል? 100% ኦንላይን ለመፈተን የሚትሄዱት ጥረት ላይ ተማሪዎች ላይ አሉታዊ ተጽዕኖ የለውም ወይ በሚል የተነሳው አለ። የተጠቀሱት ችግሮች እንደተጠበቁ ሆነው አራት ዋና ችግሮች ናቸው በኦንላይን ፈተና ላይ የሚያጋጥሙን። የመጀመሪያው የመብራት መቆራረጥ ነው። ስለዚህ ከኢትዮጵያ ኤሌክትሪክ አገልግሎት ጋር ክቡር ሚኒስትሩ የሚሰበስቡት የጋራ ግብረ ኃይል አለ። በፌደራል ደረጃ የተቋቋመ በተዋረድ በክልሎች እንደዚሁ ያለ በዞን ደረጃ የተቋቋመ ግብረ ኃይል አለ። ያ ምላሽ ይሰጥበታል። ይሄ ግን እንደተጠበቀ ሆኖ ግን ማንኛውም መፈተኛ ማዕከል ሆኖ ፈተና መስጠት የሚችለው ጄኔሬተር ሲኖረው ያ ጄኔሬተርም የተፈተሸና የሚሰራ መሆኑ ሲረጋገጥ ስለሆነ አማራጭ እንትኖችን ይዘን እየሄድን ነው የሚለው ነው። ከኔትወርክ ጋር የተነሳውም ቀድሞ የማረጋገጥ ነው። እዛው መፈተኛ ማዕከል ላይ ያለ እያንዳንዱ ኮምፒውተር ከኛ ጋር መገናኘቱን ፈተና መስጠት መቻሉን ደግሞ በሙከራ ሲረጋገጥ የሚሰጥ ይሆናል። አለበለዚያ ደግሞ ያንን የመጠገንና ከአቅም በላይም ሲሆን አማራጮችን የመፈለግ እንጂ ኔትወርኩ ባልሰራበት የሚደረግ እንትን የለም። ያም ስራ እየተሰራ ነው የሚለው ነው። ኢንተርኔት ጋር ከኢትዮ ቴሌኮም ጋር በፌደራል ደረጃ ማብሮን እየሰራ ነው። በተዋረድ እነሱ በሪጂን በተቋቋመው ግብረ ኃይል እየሰሩ ነው የሚለውን ነገር ለማንሳት ነው። ከዚህ ግን ሶስቱ ነጥቦች ላይ ደግሞ አንዳንዴ ከአቅም በላይ ሆነ ሰው ሰራሽ ወይም ቴክኒካሊ የሆኑ ችግሮች ሊፈጠሩ ስለሚችሉ በየደረጃው ፈጣን ምላሽ ሰጪ ግብረ ኃይል ተቋቁሟል ማለት ነው። በደቂቃዎች ውስጥ በሰዓታት ውስጥ ፈተናውን መልሰን ማስጀመር በሚንችል ደረጃ ላይ ምላሽ የሚሰጡ እነዚህ በየደረጃው ተቋቁመዋል። ይሄም የማይሆን ከሆነ ደግሞ ባክአፕ ፕላኖችን አዘጋጅተን ነው እንጂ የምንገባው እኛ 100% እናደርጋለን ስለዚህ የሚመጣ ነገር አይኖርም በሚል ብቻ አይደለም። ዝርዝር እቅዶች አሉ ይሳካሉ የሚልም ነገር አለ። ምክንያቱም የክልል ርዕሳነ መስተዳድሮች የክልል ትምህርት ቢሮ ኃላፊዎች ከዛም ወርዶ ዞንና ወረዳ ላይ አልፎም የትምህርት ቤቶች ርዕሳነ መምህራን ጭምር የተሳተፉበት የጋራ እቅድ በጋራ እየሰራን ስላለም ማለት ነው። አራተኛው ነጥብ ግን ክሪቲካሊ የሚነሳው ዲጂታል ሊትሬሲ ነው። ተማሪዎቹ በዲጂታል ሊትሬሲ ውስንነት ይኖራቸዋል። ተማሪዎቹ ብቻ አይደለም ፈተናውን የሚያስፈጽሙ ሰዎች ጭምር በሲስተሙ ላይ በቂ የግንዛቤ ችግር ሊኖር ስለሚችል ምን ያህል ድጋፍ ይደረጋል የሚል ነገር ትችቶች ይነሳሉ። አግባብነት ያላቸው ትችቶች ናቸው። ለዚህ የተሰራው ሁለት ነው። ከፈተና አስፈጻሚዎች አንፃር እስከ ትምህርት ቤት ድረስ በሚደርስ ጠርተን ሲስተሙ ላይ እንዴት እንደሚሰራ ይሄ ማኑዋል ቪዲዮ ምናምን ማውጣት ሳይሆን ሃንድስ ኦን ስልጣና እንሰጣለን። በጣም ከፍተኛ ባጀት ወጥቶበት ጊዜ ተወስዶ በጉዳዩ ላይ በቂ ግንዛቤም ክህሎትም ባላቸው ልጆች ስልጣና እንሰጣለን። ይሄ ስልጣና የወሰዱና ክህሎቱም ያላቸው ሰዎች ደግሞ በተዋረድ እያሰለጠኑ የሚሄዱበት ግንዛቤም ያላቸው ይሆናል። ይሄም አልፎ መፈተኛ ክፍሎች ላይ ለሁለት በጣም ሲጠጋጉ ደግሞ ለሶስት ማስፈተኛ ክፍል አንድ ሁለት እንደ ስፋቱ በአይሲቲ በዚህ በቴክኖሎጂው የቀረበ የትምህርት ዝግጅትም ልምድም ያላቸውን ሰዎች ባክአፕ እንዲደግፉ እነዚህ ሰዎች ስልጣና ወስዷል አውቋል የስ ነገር ግን በትምህርት ዝግጅታቸውና በልምዳቸው ደግሞ ከዚህ በፊት በዚህ ላይ ያሉትን የመመደብ ስራ እንሰራለን። ይሄ አቻምናም የሰራንበት ነው። ዘንድሮ ደግሞ በተለየ ሁኔታ የማጠናከር ስራ እየሰራን ነው። ተፈታኞችን ግን በዚህ ልክ ማሰልጠን ብቻ ሳይሆን በጣም ቀለል ያለና ወጥ ሲስተምም ስለሆነ ደጋግሞ እንዲሞክሩት
ለረጅም ጊዜ የልምምድ ጊዜ የማስፋት ስራ ነው እየሄድንበት ያለ ነው። በዚህ ሂደት ውስጥ አምና በተለይ ለየት ብሎ ያጋጠመን ቴክኖፎቢክ የሆኑ ልጆች ማለት ኮምፒውተርን በሚያዩበት ሰዓት ላይ የማዞር አይናቸው ላይ አንዳንድ የሆኑ የሚገጥማቸው ቁጥራቸው በጣም ጥቂት የሆኑ 100 ቤትም በዛ ልክ የማይቆጠሩ ልጆች በሚገጥሙን ሰዓት ላይ እነዛም በተለየ ሁኔታ ረዳቶች የምናረግበት የእይታ ምንም ችግር የሚኖራቸውን ደግሞ ረዳት የምንመድብበት እና እነዛ ማኔጅ የምናረግበት ሁኔታዎች አሉ። ለዚህም ዝግጅት አድርገናል የሚለውን የተወሰነ ነገር ለማንሳት ነው። አጠቃላይ ነገሩን ክቡር ሚኒስትሩ በጣም ዘርዘር ባለ ሁኔታ ሰፊም በሆነ መልኩ ጠቅሰዋል ብዬ ነው። እያጋጠመን ያለው ችግር ግን የፈተና ሲስተሙ ከወረቀት ተነስቶ ወደ ኦንላይን በሚመጣበት ሰዓትና የተለያዩ ከየትምህርት ቤቱ በዩኒቨርሲቲዎችና በተወሰኑ ማዕከላት በሚናረግበት ሰዓት ላይ ከዚህ በፊት የነበሩ ልምዶችና ህጎች፣ አሰራሮች በመቀየር ምክንያት በቂ የህግ ድጋፍ ያለማድረግ ኃላፊነትና ተጠያቂነትን በተሳትፎ ልክ ለማድረግ በሚነደው ደረጃ ላይ እሱ አካባቢ ክፍተቶች ያጋጥሙናል። ሪሊ አንዳንድ ያልተገቡ ነገሮችን ያደረጉ ተፈታኞችም ይሁኑ ፈተና ላይ የሚሳተፉ ሰዎች ተገኝተው ወደ ፍትህ አካላት በሚነድበት ሰዓት በነፃ የመልቀቅ አዝማሚያዎች እንደዛና እዛ አካባቢ ሞር ፎርማል በሆነ ህጋዊ አሰራርን አስከትሎ ለማሄድ ከፍትህ ሚኒስቴር ጋር የጀመርናቸው ስራዎች አሉ። የተከበረው ህዝብ ተወካዮች ምክር ቤትም በዚህ ረገድ የሚያግዘን ነገር ይኖራል ብለን ተስፋ እናደርጋለን። በእኔ በኩል እጅግ አድርጌ አመሰግናለሁ።